እሺ ከሚለው መጽሐፍ ያው ሁላችሁም ቅድም ስታደንቁት ነበር። እኔም በጣም ወድጄዋለሁ። ቀደም ብሎ ነው የደረሰኝ። አሜን በይ ሀገሬ፣ ሕዝብሽን የሚወድ አንቺን የሚመራ ድንግል መሬትሽን አርሶ ሚያጎመራ ጠጠርን ክርዳዱን ግርዱን የሚያጣራ መንጋሽን ጠባቂ በለመለመ መስክ ሰርክ የሚያሰማራ ዋርካ ጥላ ሆኖ በጎችሽን አዳኝ ከነጣቂ ተኩላ ሀብትሽን የማይዘርፍ ከማዕድሽ ቆርሶ ሸሽጎ ማይበላ በገደል ተነጥፎ ድልድይ የሚያሻግር የትናንት ታሪክሽን ከነገ አጣምሮ ዛሬ ላይ የሚያስር የሚተርፍሽ ባይኖር ጠግበሽ ባትበይም አብቃቅቶ የሚያጎርስሽ በሰውኛ ሹመት ሕዝብሽን በአንድነት በጥበብ የሚያስርሽ ካደጉት አግዝፎ ነበርሽን አብልጦ ከውኖ የሚያሳምን ከባህል ወራሪ ሕዝብሽን የሚያድን በጥበብ ጎዳና ይዞሽ የሚራመድ በተንኮል እንቅፋት ጉልበቱ የማይርድ በሰሬኞች ምክር እቅዱ የማይንድ በቀና ልቦና ከመንበሩ ወርዶ የሚያገለግልሽ አንቺን ከፍ የሚያደርግ ጀግና መሪ ይስጥሽ። መረኩሽ አክብሬ አሜን በይ ሀገሬ። ይሄ እስኪተገበር እስከሚሆን ግና የደቀቀው ጀርባሽ ጎልብቶ እስኪጠና ለጉጉቴ ወደብ ላሻውልሽ ነገ ላሰብኩት አምርሬ አሜን በይ ሀገሬ። ምርቃቴ እስኪሰምር እስኪያርግ ጸሎትሽ ለስኬትሽ ጉዞ ምርኩዝ መሪ ይስጥሽ። አዋቂ ባይሆንም አእምሮ ያልተባ ስለ አንደበት ነስቶት ቃሉ እንኳን ባይሰባ ምንም እንኳን ባይሆን ያጣሽውን ሰላም ቀድሞሽ የሚጠማ አስቦ ባይሰራም እግዚአብሔር ያድልሽ ተነግሮት የሚሰማ መረኩሽ አክብሬ አሜን በይ ሀገሬ። አንድ ሌላ ደስ ያለችኝን ልጨምርና ከዚሁ ግጥም መጽሐፍ ላይ ገጽ 16 የሰካራም ጸሎት የሚወላገዱ እግሮቹን አንጽቶ የሚወናጨፉ እጆቹን ዘርግቶ ግንባሩን ወደ ላይ ወደ አምላኩ አቅንቶ በኮልታፋ አንደበት አምላኩን ተጣራ። ተጸጽቶ ጮኸ ጸሎቱ እንዲሰምር ጌታው እንዲራራ። ይቅር በለኝ ይቅር በለኝ አለ ከኃጢአቱ ሊጠራ። ጨርቄን ማቄን ጥዬ እኔም ስከተል ከነ ጴጥሮስ ጋራ አብሬ ልታደም መንገድክን ልጋራ። አልደፍርም ለጎንህ በቀኝህ አልልም አኑረኝ በግራ። የሰካራም አምላክ እውነተኛ ዳኛ ዕድሜ እንዳታልቅ ስጠጣ መናኛ ላይን ሳይከሰት ከሚንቆረቆረው ከባርህ ወለላ ታምር ሲገለጽ ጠጅህን መጽወተኝ በቃና ገሊላ። እንደ ማለዳዬ ንጋት እንደ ቸርከኝ በረፋዴም ድረስ ሳልወድቅ አስተካክለኝ። ጌታ ሆይ ደግፈኝ ጌታ ሆይ እቀፈኝ የመሸበት ጩኸት የሰካራም ጸሎት ብለህ አትለፈኝ። እሺ ጋብዛት የተባልኩትን ያኔ እንግዲህ መዓት ሰዎች ነበር ተሰብስበን የገባ ነው አይደል? ወደ 3000 ምናምን ሆነን እዚህ ውስጥ እንኳን በኃይሉ ገብረ እግዚአብሔር አለ፣ አንቺ ያለሽ፣ እኔ ያለው እንግዲህ ከመዓቶቹ አብዛኞቹ እየሰሩ ነው። አብዛኞቹ አሉ፣ አብዛኞቹም አሉ። ያው ተመርጠን ለቲያትር ከገባ ነው ውስጥ እንግዲህ እግዚአብሔር ይመስገን ሶስታችን እዚህ ተገኝተናል። ሌሎቹም አሉና ጋብዛት ለትዝታ ስለተባልኩ ያኔ እኛ ቲያትር ተምረን ስንቀጥል አንቺ አሜሪካ ሄድሽ የማይቀርበት እና ጋብዛት የተባልኩት ግጥም የምትል ነች። ሰው ባፈቀረ ጊዜ ገጣሚ ይሆናል ይባላል። እውነት ነው። ለምን ብትሉ 8ኛ ክፍል እያለሁ በእኔ ደርሷል። ቀጥሎም በወንድሜ ያን አይገባኝም እንጂ የምወዳት ልጅ ቢጫ ሸሚዝ አድርጋ ከመጣች እኔም በንጋታው ቢጫ ሸሚዝ ወይም ካኔቴራ ወይም ወደዛ የሚቀራረብ የሆነ ነገር እለብስ ነበር።
የትልቅ ሰውም ቢሆንም ከየትም አፈላልጌ ለብሼ ይላል። የወንድ አያቴም ቢሆን ግድ የለኝ። ከዛም ግጥም ገጠምኩ። አንቺ የለበስሽውን እኔም በነጋታው ለብሼ እመጣለሁ። ከለራችን ገጥሟል። ውሃ አጣጭ ነሽ ካሁኑ ታይቶኛል። መማር አቅቶኛል። ላሞኛል ፈርቻ አልነገርኩሽ ፍርሃት ይዞኛል። ምኑን የቄራ ልጅ ነኝ በሞት ይሻለኛል ብዬ ነበር። እውነት ነው፣ ሰው ሲያፈቅር ገጣሚ ይሆናል። ምክንያቱም ስናየው ያፈቀረ ላፈቀራት የሆነ ነገር ማለት ይፈልጋል። በግጥም ያፈቀረች ሴትም ላፈቀረች ወንድ የሆነ ስንኝ መቋጠር በገጠርም በከተማም የተለመደ ነው። መቼም የፍቅርም የጀግነትም ግጥም በቦታው ሲቀርብ እንደ አቅራቢው ሁኔታና አቀራረብ ሐዘኑም ሐዘን ይላል፣ የፍቅሩም ፍቅር ይላል፣ የጀግንነቱም ጀግንነት መሽተቱ ግድ ነው። እኔ አሁን የማስነበባችሁ ወይም የማቀርብላችሁ ግጥሞች በተለያየ ጊዜያት በተለያዩ መድረኮች ላይ የቀረቡ ግጥሞች ነው። እነዚህን የተለያዩ ግጥሞች ከተለያዩ ሰዎች በዕድሜ ከገፉ ከጎልማሶች፣ ከእናቶች፣ ከወጣቶች፣ ከተለያዩ የህብረተሰብ ክፍሎች የተሰበሰቡ ሲሆን እያንዳንዱን ተራ በተራ እናያለን። እኔ ያጋጠመኝንም ወዳጆች የነገሩኝንም። ይህን የሚከተለውን ግጥም ያቀረቡት በጣም በዕድሜ የገፉ በሚኖሩበት አካባቢ ራፖርት ጸሐፊ የሆኑ አዛውንት ናቸው። የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም በወቅቱ ሰልጥነው ለምረቃ የተዘጋጁ ወታደሮችን ለመሸለምና ለመመረቅ ወደ ጅማ በተጠሩ ጊዜ የዝግጅቱን አስተባባሪዎች እባካችሁ በቆራጡ መሪያችን በጦር ኃይሎች ጠቅላይ አዛዥና በኢሰፓኮ ሊቀመንበር በኢፌዴሪ ፕሬዝዳንት በጓድ መንግስቱ ኃይለማርያም ፊት ስለ ሀገር ግጥም እንዳቀርብ እባካችሁ ብለው በስንት ጉትጎታና ጭቅጨቃ ለምነው የቀረቡ ነበሩ። የዝግጅቱ አቅራቢዎች በዕለቱ ለፕሬዝዳንት መንግስቱ ኃይለማርያም ከሚቀርቡ ዝግጅቶች በተጨማሪ አዝናኝነት ይኖረዋል፣ ቆራጡ መሪንም ያስፈግጋል ብለው ነበር። ሰውየው መድረክ ላይ ወጡ። ርዕስ ሚሊሻ እይዬ በዱር በገደሉ ያለኸው እይዬ የመንግዬ ነብር አንተ ጀግንዬ ሜሎካ እስቲ ሳንጃንካ ደግሞ ክላሹንም አድርገው ካካካካ ላንተስ ይቅረበልህ ባለቀንድ ማንኪያ። ገጣሚ ነኝ ባየው ግጥማቸው ሰፊ ሕዝብ ባለበት ባቀረቡ ጊዜ መንግስቱ ኃይለማርያም ስላልሳቁና ይበልጥ ኮስተር በማለታቸው ሰውየው ሜሎካ ሲሉ አቅራቢዎቹ ውረዱ ሲባሉ እምቢኝ በማለታቸውና ሊቀጥሉ ሲሉ እንደ ፈገየ በሬ አንገታቸው በገመድ ተጠልፎ ከመድረክ ወርደዋል። ቀጥሎ ወደ ወህኒ ወርደዋል። ይህ ቀጣዩ ግጥም ወይንም የዘፈን ግጥም የተገኘው ከአንበሳ አውቶቡስ ድርጅት ነው። አንበሳ የከተማ አውቶቡስ ምናምነኛ ዓመቱን ያከብርና በሬው ተጥሎ ቁርጡ ጠጁ ይበላ ይጠጣና ለዝግጅቱ የተጠራው በአዲስ አበባ ውስጥ የታወቀ ትልቅ ባንድ ህዝቡን ማዝናናት ይጀምራል። ያ ድግሱን ሲበላና ሲጠጣ የነበረው የአንበሳ ከተማ አውቶቡስ ሰራተኛ በታላቁ ባንድ የዜማ ዝግጅት ምንም ሊዝናና ሊጨፍር አልቻለም። ይልቅ ሰው ተኮራርፎ ጸጥ። ታላቁ የዝግጅት ቦታ ሬሳ የወጣበት ቤት መሰለ። በዚህ ጊዜ አንድ ጎበዝ ከኋላ ተነሱ። አንበሳ ጎፈሪያው አገሳ አንድ ቁጥር ከሳሪስ ተነስታ ትሄዳለች ፒያሳ ሲሉ ህዝቡ በፉጨትና በእልልታ ተቀበላቸው። 2 ቁጥር ሄደች መካኒሳ አንበሳ 3 ቁጥር ትሄዳለች ቶታል ለእኛ ተመሽቶናል። 4 ቁጥር ትሄዳለች ሳሪስ እችን ያውራሪስ 7 ቁጥር ቆማለች መርካቶ ሌላ የለም ከቶ 5 ቁጥር 6 ቁጥር እያሉ በሞራልና በሰውም ተቀባይነት ቁጥሮቹን እየገጣጠሙ ህዝቡን አዝናንተው ያንን ታላቅ ባንድ ለምን የሚል ስም አሰጥተውታል። ቁጥሯን ረሳው እንጂ ስንት ቁጥር ትሄዳለች መርካቶ ሾፌሩና ትኬት ቆራጩ በልቷል እምቦቲቶ ብለዋል። እምቦቲቶ እናንተ አታውቁትም፣ በእኛ ጊዜ የነበረ ምግብ ነው። አንዳንድ ጊዜ ወጣት ሆነን የሰራነውን ስራ ደጋግመን መልሰን አናየው። ከውስጣችን ሲወጣ ግን ቋንቋው፣ ሀሳቡ፣ ሁሉም ነገር ውብ ይሆንብንና ሰው ፊት ስናቀርበው በከፍተኛ ደረጃ እንዋረዳለን። እንዲህ ውርደት ካጋጠሙ ግጥሞች አንድ እንዲህ የእኛ ጓደኛ ናት መድረክ ላይ ወጣች። ትዝታ የትዝታ ወይኔ እናቴ ወይኔ ጉዴ ቤት ሳነበው እኮ ትክክል ነበር።
ትዝታ ወይ ይቅርታ የትዝታ ባህር አሳ ነባሪና የማዕበል ወፍጮ ተባብረው ከሰሩ ይበላሉ ቂንጭ። ይቅርታ አድርጉልኝ ለሚቀጥለው አሻሽዬ እመጣለሁ ብላ ከመድረክ ላበላቦና የወረደችውን ጓደኛችን ልብ ይሏል። የአንዳንዶቻችን ግጥም እጅግ በጣም ውብ ይሆንና በአቀራረብና በአነባበብ ስህተት ደግሞ ገደልን ከቷለን። አንዱ ጥሩ ግጥም ይጽፍና ለማቅረብ ግን ፍርሃት ሲይዘው ለጓደኛው ሲያማክረው አትፍራ፣ ትናንት ግጥም ጻፍን ያሉ ልጆች ዛሬ ደፍረው በቴሌቪዥን የሚታዩት ደግሞ ለሞላ ቴሌቪዥን ማንም የተነሳ እንደሚጽፍ መጽሐፍ ባክሽ ይልና በጓደኛው አይዞባይነት ሊያነብ ህዝብ ፊት ይወጣል። ህዝቡ ጋር ሲቆም የህዝብ አይን እሳት ነው። ራሱን ለህዝቡ እንቆለልጬ ብሎ ከመድረክ ይወርዳል። አንዳንዶች ደግሞ እነዚህ በራስ መተማመን ሳይኖራቸው ግጥም ለማንበብ ፍላጎት ያላቸው ናቸው። አንዷ በቅርብ ያገባች ነች፣ እርጉዝ ናት። መድረክ ላይ ወጣች። እስቲ ሆዴን ይዩት እንዲህ አገፍጥጦ፣ እስቲ ሆዴን ይዩት እንዲህ አገፍጥጦ፣ አያችሁት ሆዴን እንዲህ ከፊት ወጥቶ። አበሻ ይገርማል፣ ነገረኛ አይደል፣ ተረተኛ አይደል። ሆዴን እንዲህ ሳየው እንትን እኳል እንትን እንዳላለው። አንዳንድ ጊዜ ደግሞ በጭብጨባ የሚያልቁ ግጥሞች አሉ። የግጥም አድናቂው ይጀምረውና ሳያልቅ በጭብጨባ ይዘጋዋል። ለዚህ ምሳሌና ውረድ ከመድረክ ከሚባሉት ግጥሞች ደግሞ አንድን ወባ አንቺ ቢጫ ወባ፣ አንቺ ወባ ሌባ፣ ክንፍ ያለሽ ገብጋባ ሰለብላባ፣ ዳውን የጨረስሽ ለሀብታም ያጎበደሽ፣ እስቲ ወንዱም ወባ እንደው ልብ ካለ ከሀብታም ቤት ግባ፣ በተለይ ወደ አዲስ አበባ ውሃ መቆጣጠሪያ ስላለ አዲስ አበባ ሰውን ዞር ብላ አንተ ሌባ፣ ውሃ እንኳን ብታቆር ይቺ አዲስ አበባ መሸገርን ትደፍራለህ ወባ፣ ዳህን የምትጨርስ አንተም ብሎ ወባ። ይህ ተደጋጋሚ ሀሳብ ስለሆነ በህዝብ ጭብጨባ ይቆማል። አቅራቢው በዕድሜ የገፉ እንኳን ቢሆን ይህ ግጥም በቢጫ ወባ ከመነደፍ አይተናነስምና እንደምንም ይቆማል በፉጨት። ሌላው አንድ ወዳጄ ጉራጌ ዞን ተከሰተ ብሎ ያጫወተኝን ነው ከዚህ ቀጥሎ ማወጋችሁ። ሰውየው ታዋቂ ገጣሚ ናቸው። በወረዳቸው ውስጥ የአገሩ ባለ ሀብቶች ድልድይና ትምህርት ቤት ይሰራሉ፣ ለማስመረቅም ዝግጅት ያደርጋሉ። እኚህ የተቀደሱ ሰው ይህንን የተቀደሰ ተግባር ለሰሩ ሰዎች ማሞካሻ ግጥም ጽፌያለሁ ብለው ተፈቅዶላቸው መድረክ ተሰጣቸው። አፋቸው ይጣፍጣል። እንደመሆኔ መጠን ራፖርት ጸሐፊ ጎይታን በከር ያርገው ወዳጃችን ሻፊ። ራፖርት ጸሐፊ እንደመሆኔ መጠን ባለው ላይ ይጨምርለት ጎይታ ለነጅሙዲን አሉ። ጎይታ ጌታ ፈጣሪ ማለት ነው በጉራጌኛ። ሶስተኛው የሚያደንቁት ሰው ስሙ ተገኝ ነበርና ተጨንቀው ተጠበው በስሙ መግጠም ሳያቀታቸው አልቀረም። ይሁንና ሁለቱም ባለሀብቶች አስደስተው ይህንን ማስደሰት ስለነበረባቸው መሃላችን የሚገኘው ይህ ደግ ሰው ተገኝ ትምህርት ቤት መንገድ ያሰራው ይህ ሀብታም ተገኝ ነገም ውሃና መብራት አስገብቶ ያስብለናል። ይህንን ስናይ ግጥም የእውነት ከውስጥ ካልመጣና ልውጣ ካላለ ባይወጣ ያሰኛል። ይሁንና እንዳለንበት ቦታና ጊዜ እንደሰትበታለን። አንድ ወዳጄ ለወዳጁ ሲገጥምለት የሰማሁትን ደግሞ ግጥም እንካችሁ። ቦታው ወደ ደቡብ ኢትዮጵያ ክልል ነው። የተለያዩ ግጥሞች ቀርበው አዳራሹ ህዝቡ ሞልቷል። በመጨረሻም አንድ ሰው በናፍቆት ተጠብቆ ወጣ። ታታሪዋ ንብ እንጥዝ ከእንስሳ ሁሉ ሲራዋ በለጠ ንብ ብለው ጠሯት አይኗ ሲላበጠ። የግጥሙ ደራሲ እኔ ራሴ። ሁለተኛ ግጥምና ከብዙ ተወዳዳሪዎች መሃል አስመርጦኝ 1000 ካሬ ሜትር ቦታ ያሸለመኝንና ወደ 200 ሺህ ብር ገደማ ያስገኛልኝን ግጥም እንደምከተለው አቀርበዋለሁ አለና እንደዚህ ያነበበው። እዛ ማዶ ጋራ ይኖራል ሲዳሞ በፊት ይሮጥ ነበር በላይነህ ዴንሳሞ። አመሰግናለሁ።
ደግ ሰው በአንድ እጁ ሰጥቶ በሌላ እጁ ይቀበላል። ከዊዝደም ያማረ ገሰሰ መጽሐፍ። በአሜሪካን ሀገር ሰሜናዊ ክፍለ ሀገር ውስጥ አንዲት አዛውንት ሴት መኪናቸውን እያሽከረከሩ ከአንድ ክፍለ ሀገር ወደሚቀጥለው ብቻቸውን ሲሄዱ አውራ ጎዳናው ላይ የመኪናቸው ጎማ ይተነፍሳል። መኪናቸውን ዳር አስይዘው በማቆም ጎማውን ለብቻቸው መቀየር ስለማይችሉ ሊረዳቸው የሚችል ሰው ለመፈለግ ከመኪናቸው ወርደው መንገድ ዳር ቆሙ። ወቅቱ የክረምት መግቢያ ላይ ስለነበር ብን ብን የሚል ባዘቱ የመሰለ በረዶ ይወርዳል። ስለዚህ አየሩ በጣም ይቀዘቅዛል። አዛውንቷ ሴት ለረጅም ሰዓት ቢቆሙም ሁሉም ሞተረኞች መኪናቸውን በፍጥነት በማሽከርከር እያለፏቸው ይሄዳሉ። ሰዓቱ እየመሸ ሲሄድና ምንም አይነት እርዳታ ማግኘት ሳይችሉ ሲቀር እዚሁ ምንም ሰው በሌለበት ባዶ ሜዳ ላይ ማደራቸው ግድ መሆኑን ሲያስቡ በጣም መጨነቅ ጀመሩ። ይህ ይደርስብኛል ብለው ስላላሰቡ ምንም አይነት ምግብ ወይም የብርድ መከላከያ ልብስ አልያዙም ነበርና ጭንቀታቸው የበለጠ ጨመረ። በዚህ ላይ እንዳሉ አንድ ሰው የሴትዮዋን ሁኔታ በማየት እርዳታ ሊፈልጉ ይችላሉ ብሎ በማሰብ መኪናቸውን ካጠገባቸው ቆም አድርጎ ምን ልርዳዎት ሲሉ ጠየቃቸው። ሴትዮዋም ጎማ መቀየር እንዳቃታቸው ሲነግሩት መኪናውን ከመንገዱ ዳር አቁሞ ከመኪናው ወርዶ ብራይን እባላለሁ ብሎ እጁን ዘርግቶ አዛውንቷን ሴት ጨበጣቸው። እሳቸውም ነግረውት ከየት እንደመጡና ወዴት እንደሚሄዱ ነገሩት። ምንም እንኳን የሰውየውን ሁኔታ በማየት በመጠኑም ቢሆን የፍርሃትና የመጠራጠር ስሜት ቢያድርባቸውም ይረዳቸው ዘንድ ፈቃደኛ ሆኑ። ብራይንም በፍጥነት የጎማ መፍቻ ከተቀመጠበት በማንሳትና ተቀያሪ ጎማውን ጎትቶ በማውጣት በቅልጥፍና ሥራ ጀመረ። ሴትዮዋም በረዶ ከላያቸው ላይ ቀልጦ ጸጉራቸው ላይ ልብሳቸው በስብሶ ስላያቸው በማዘን እማማ እኔ ጎማውን እስከቀይር ድረስ መኪናው ውስጥ ይግቡ አላቸው። መኪናቸው ውስጥ ሆነው የሚሰራውን ሁሉ በመኪናው መስኮት በትኩረት ይከታተሉ ጀመር። ብራይን በጣም በፍጥነት ጎማውን ከቀየረ በኋላ የተነፈሰውን ጎማ ከመኪናቸው ኋላ አስቀመጠ። ብሎኖቹን በሙሉ አጠባበቀና አሁን መሄድ ይችላሉ፣ መልካም ጉዞ አላቸው። እሳቸውም በጣም አመሰገኑት። ከዚያም ምን ያህል ነው የምከፍልህ አሉት። ምንም ሲል መለሰ። ሴትዮዋ ግን መክፈል እንዳለባቸው በጣም ተከራከሩ። ከዚያም ብራይን እኔን የሰራሁት እንዲከፈለኝ አስቤ ሳይሆን መርዳት አለብኝ ብዬ ስላመንኩ ነው። እርሶ የኔን ውለታ መክፈል ከፈለጉ እንደርሶ ተቸግሮ የሚያገኙትን ሰው በአቅሞ ልክ ይርዱ አላቸው። በጣም አመሰገኑት። መኪናቸውን አስነስተው ጉዞ ጀመሩ። በግንባር መስታወት ብራይንን ከኋላ በኩል እያዩና ስለነገራቸው እያሰቡ ጉዟቸውን ቀጠሉ። ከብራይን ከተለያዩ ከግማሽ ሰዓት በኋላ አዛውንቷ አንድ ነዳጅ ማደያ ጣቢያ ደርሰው መኪናቸውን ነዳጅ ከሞሉ በኋላ እዚያው ማደያ ውስጥ በሚገኝ ምግብ ቤት ውስጥ ምግብ ለመመገብ ገቡ። ወደ ምግብ ቤቱ ሲገቡ ጸጉራቸው በዝናብ ርሶ የለበሱት ልብስ በስብሶ አንድ አስተናጋጅ ስታያቸው በጣም በማዘን በደረቅ ፎጣ ጸጉራቸውን እያሻሸች አደረቀችላቸው። ከዚያም ምን ልታዘዝ አለች። ሴትዮዋ አንድ ሳንዱችና ለስላሳ መጠጥ አዘዙ። ትዕዛዛቸውን ልታመጣ ስትሄድ አስተናጋጇን ትኩር ብለው አዩ። የ8 ወይ የ9 ወር እርጉዝ መሆኗን ሲያዩ በጣም አዘኑ። በአሁኑ ሰዓት ቤቷ አርፋ መቀመጥና መውለጃ ቀኗን መጠባበቅ ሲኖርባት እንዲህ አይነት አድካሚ ሥራ በመስራቷ በጣም አዘኑ። ገንዘብ ስለሌላት እንደሚሆንም አሰቡ። ወዲያው ከግማሽ ሰዓት በፊት ብራይን ያላቸው ትዝ አላቸው። የያዙትን ምግብ በልተው ሲጨርሱ ሂሳብ ስንት ነው? $20 $100 ኖት ከቦርሳቸው አውጥተው ከፈሉ። አስተናጋጇ ወደ ካሸሯ ሄዳ መልሱን ይዛ ስትመለስ ሴትዮዋ ቦታቸው ላይ የሉም። ተቀምጠውበት የነበረው ጠረጴዛ ላይ ይሄ ላንቺ ነው ብለው በውስጡ 5 ባለ $100 ኖት ጠቅልለው አስቀምጠውላት ሄደዋል። አስተናጋጇም በደስታ ብዛት አለቀሰች። አስተናጋጇ እስከ ምሽቱ 4 ሰዓት ስራዋ ላይ ቆይታ ቤት ስትገባ ባለቤቷ ከሄደበት ተመልሶ ተኝቶ ነበር። ቀኑን ሙሉ ሚስቱ ስትወልድ የሚያስፈልጋቸውን ገንዘብ ከየትም ብሎ ለማግኘት ሲባዝን ውሎ ሳይሳካለት ስለተመለሰ ደክሞትና አዝኖ በጊዜ ነበር የተኛው። ሚስቱ የሄደበትን ታውቅ ነበርና እንዳልተሳካለትና እንዳዘነ ገመተች። ስለዚህ እንደደረሰች ወደ መኝታ ክፍላቸው በመሄድ ብራይን
አይዞህ እንግዲህ አታስብ፣ አትጨነቅ። ሲያሳስበንና ሲያስጨንቀን ለነበረው ለወጫችን የሚበቃ ገንዘብ አንድ የተባረከች ሴትዮ ዛሬ ምሽት ላይ በቲፕ መልክ ስታኛለች አለችው። እሱም ከመኝታው ተነስቶ ሁለት እጆቹን ወደ ሰማይ በማንሳት ፈጣሪውን አመሰገነ፣ በደስታ ለቀሰ። ብራይን ገንዘቡን ለሚስቱ የሰጧት በዚያ ቀን የረዳቸው አዛውንት ሴት መሆናቸውን አላወቀም። አዛውንቷ ሴትዮ እርጉዙ አስተናጋጅ በቅንነት የረዳቸው የብራይን ሚስት መሆኗን አላወቁም ነበር። ሚስቱ ስትወልድ የሚያስፈልገውን ወጪ ለመሸፈን የሚያስችል $500 ቸግሮት በጣም ይጨነቅ እንደነበርና ገንዘቡን ለመፈለግ ቀኑን ሙሉ ሲባዝን ውሎ ሳይሳካለት ወደ ቤቱ ሲመለስ እንዳገኛቸውም አዛውንቷ ሴት አያውቁም ነበር። ደግነት ለራስ ነው። የራስ ብርሃንና ሌሎች ወገኛ ታሪኮች አሸናፊ ደምሴ ጸሐፊው ነው። ስንጥር ፍለጋ አጥር ርዕሱ። ግለኝነት መዘዙ ብዙ ነው። ከራስ በላይ ነፋስ በሚል አጉል ብሂል ከታጀበ ደግሞ ይበልጥ ይከብዳል። ታዘባችሁ ከሆነ አንዳንድ ሰዎች እነሱ እንዲደምቁ ሌሎችን የሚደብቁ ናቸው። በተለይ በተማሪዎች ዘንድ፣ በተለይ በዩኒቨርሲቲና ኮሌጅ አካባቢ አንዳንዶች ተፈላጊ የሆነውን መጽሐፍ ሲደብቁ የባሰባቸው ደግሞ ገንጥለው ሊወስዱ አይተናል። ግለኝነት ዋጋው ለሌሎች ማጣት ወይም መጥፋት ላይ የተመሠረተ መሆኑ አስከፊ ያደርገዋል። አንድ ቀን እንዲህ ሆነ። አባት ለሕፃን ልጁ ጫማ ገዝቶ መጣ። ሕፃኗም ጫማዋን አጥልቃ ስትንጎራደድ ጫማዋ ያበራል። ከጫማው ውበት በላይ የመብራቱ ድምቀት መኖሩን ተረዳች። የልጅ ነገር። እናም ቤተሰቡ ሁሉ ይደነቅ፣ ጫማዋ ይደምቅ ዘንድ ምን አለች? መብራቱን አጥፉልኝ። አንዳንዶች እንዲህ ናቸው። እነርሱ ይደምቁ ዘንድ ሌላው መደብዘዝ አለበት። እነርሱ ይታዩ ዘንድ ሌላው መጥፋት፣ እነርሱ ይሰጡ ዘንድ ሌላው ማጣት ያለበት የሚመስላቸው ሰዎች ቀላል አይደሉም። ወዳጃችን ገጣሚ ሰለሞን ሞገስ የተገለጡ ዐይኖች ከተሰኘ የግጥም መድብሉ ውስጥ የኮከቦች ግጭት የምትለውን እዚህ ጋር ማየቱ ተገቢ ነው። ትናንሽ ኮከቦች፣ ደቃቅ ብርሃኖች አይታዩምና በፀሐይ ግዛቶች ጮራ ብርሃንን መጨመር ካልቻሉ ከኛ የሚደምቁ ይጥፉልን ይላሉ። የምር ግን በሆነ ባልሆነው እኔ ከሞትኩ ሰርዶ አይብቀል አይነት ጠባይ ያላቸው ሰዎች ታዘባችሁልኛል? አለ አይደል? ለቤቱ መሠረት፣ ለጣሪያው ጉልላት፣ ለሊጡ እርሾ፣ ለጨለማው ማሾ፣ በአጠቃላይ ለሁሉ ነገር ራሳቸውን አንደኛና ብቸኛ ካላገነኑ የኖሩ የማይመስላቸውን ሰዎች ስመለከት በጣም ነው የሚገርመኝ። እንደነዚህ አይነቶቹ ሰዎች እኔ ብቻ ቋሚ፣ እኔ ብቻ ዋቂ፣ እኔ ብቻ ታጣቂ፣ እኔ ብቻ ጠላቂ፣ እኔ ብቻ ነቅናቂ፣ ብቻ ምን አለፋችሁ በሁሉ ነገር ውስጥ እኔ ብቻ የሆኑላችሁና ነገሩን ሁሉ ጠቅልለው ኋላ ላይ ለያዥም ለገናዥም ጭንቅ ይሆኑላችኋል። በቃ ለቤቱ ያለሁት እኮ እኔ ብቻ ነኝ። ኡቴ አንዳንዴ ሳስበው በአንዴ ሁሉንም ለመሆንና ለመስራት እንደሚጥር ሰው ድካሙ ከንቱ የሚሆንበት ሰው ያለ አይመስለኝም። ለዚህም ነው የእኛ ሰፈር ሰዎች 10 ያባረረ አንድ አይዝም አሊያም 2 እግር አለ ተብሎ 2 ዛፍ አይወጣም ሲሉ ይደመጣሉ። እውነት ነው። በሐሳባችንም በምግባራችንም በሆነውም ባልሆነውም ሁሌ አምባገነን ከመሆን የተረፍን ካለን በእውነት ደስ ይበለን። ደስ እያለኝ ነው። ደስ ይበለን። እናንተዬ እዚህ እኛ ዘንድ እኮ በየቤቱ በየመስሪያ ቤቱ በየድሩና በየአድባሩ እኔ ያልኩት ካልሆነ የሚሉ አምባገነኖች አሉላችሁ መሰላችሁ። አንዳንዴ በፖለቲካችን መንገድ ስንት የሚያሳቅቅ ነገር አለ መሰላችሁ። የእኛ ፓርቲ ከሌለበት ሀገር ይበተናል ከሚሉት ጀምሮ በፖለቲካ ምህዳር ጠቧል ሰበብ ያለቅጥ ልዩነቶችን የሚያሰፉ ያጋጥሟቸዋል። ወርቅ በሰዓት እንደሚፈተን ሁሉ ጀግናም ቢሆን የሚፈተነው በመከራ ጊዜ ነው። ሩቅ ለሩቅ ሆኖ ኢትዮጵያ ያለኔ አይሆንላትም፣ ያለኔ ፖሊሲ አይሰምርላትም፣ ያለኔ አመራር አያስኬዳትም ማለት ብቻውን አያዋጣም። ብዙ የምንሠራው ሥራ ቢኖረንም ሁላችንም እኛ ካላማሰል ነው፣ እኛ ካልቀመስ ነው፣ እኛ ካልጎረስ ነው፣ እኛ ካላቁላላ ነው አይጣፍጥም ወጡ በሚል ፈሊጥ የጎሪጥ ስንተያይ ወጋገን ባየንበት መንገድ ሁሉ ጨለማ እየጋበዝን ነው።
ድሮ እነ ጣሊያን ነበሩ ጠላቶቻችን። አሁን ግን የራሳችን ጠላት ራሳችን ነን፣ ከውስጥም ከውጭም። እኔ ከሞትኩ ትተን ለሀገር የሚሆን ነገር በጋራ መስራት ካልቻልን ጉዟችን ባቀበት ሴባስቶፖልን የመጎተት ያህል ነውና እርስ በርሳችን በድካም ላይ ድካም በሸክም ላይ ሸክም እየተጫጫንን እንዳንቀር መስጋት አለብን። ነገራችን ሁሉ እኮ ስንጥር ፍለጋ አጥር የሚያሰብረን አይነት እየሆነ ጥፋታችን እየበዛ መጥቷል። ባወኩሽ ናኩሽ ስንጓተት ራሳችንን ለጠላት እንዳናስገምት መጠንቀቁ አይከፋም። በአንድ ልጅ ምክንያት መላ ቤተሰቡን መጥላት፣ በአንድ ቢሮክራት ሥራ አስፈጻሚ ምክንያት መላ መስሪያ ቤቱን መጥላት፣ በአንድ ፓርቲ ምክንያት መላ ሀገሪቱን መጥላት ምን የሚሉት መፍትሔ ነው? በነጠላ ምክንያት አጠቃላይ ድምዳሜን መስራት ትክክል አይመስልም። ስንጥር ፍለጋ አጥር። እንዴ እዚህ ጋር አንዲት የኤዞፕ ተረት ላንሳ። በድሮ ጊዜ ደን በጣም ኃያልና የማይደፈር ነበር አሉ። ሰዎች በእንጨት የሚጠቀሙበትም ጎርፍና ነፋስ ባመጣው ቁርጥራጭ ነበር። ቀን አልፎ ቀን ሲተካ ግን የሰው ልጅ የእንጨት ፍላጎቱ ሲጨምር መጥረቢያ ሠራ። መጥረቢያውም የእንጨት እጀታ ሊኖረው ስለሚገባ ከደን ማምጣት ነበረበት። ስለዚህም አንዳች ነገር ሳይነካ የደኑን ንጉሥ ወደ ሆነው ትልቅ ዛፍ ቀረበና የደኑ ንጉሥ ሆይ ሌላ ነገር አንለምንህም፣ ነገር ግን አንዲት ጎባጣና የማትጠቅም እንጨት ወስደን እንጠቀምበት ሲል ጠየቀው። የደኑ ንጉሥ የሆነው ትልቅ ዛፍም ለምንድነውም ሳይል ከማንም ሳይማከር የሰው ልጅ የሚፈልገውን አይነት እንጨት እንዲወስድ ፈቀደለት። ሰውም ለመጥረቢያው የሚያገለግለውን እንጨት ወሰደና አስተካክሎ ራቅ ብሎ ትልቁን የዛፎቹን ንጉሥ መቁረጥ ጀመረ። ዛፎች ራሳቸው ባበረከቱለት ስጦታ የሰው ልጅ ምን እንዳደረገ ሲመለከቱ አዘኑ። ነገር ግን ነገሩን ሲያወጡና ሲያወርዱት ጥፋተኛ ራሳቸው መሆናቸውን አመኑ። ትንሽ አካላችንን ባንሰጥ ኖሮ የሰው ልጅ እርሷን ተጠቅሞ አይጨርሰንም ነበር ሲሉ ተጸጸቱ፣ አዘኑ። የእኛም ነገር እንዲሁ ነው። ሰደን የምናሳድድ አይነት፣ እጃችንን በእጃችን ለመቁረጥ የምንሮጥ አይነት፣ እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ አይነት ሁሉም ነገርን ከራስ ግልግል እንጂ ከሀገር አንግል ቢታይ ምን ይለናል? አለበለዚያ ግን አገራችንን የመውደድና ትክክል ባልሆኑ አሰራሮች ላይ ያለን መናደድ ሁሉ ድንቄምቴ አስብሎ የሚያስተሳዝብ እንዳይሆን። እስቲ ደግሞ ለግላችን ስንጥር ስንፈልግ ከሀገራችን አጥር የምንሰረስር ሰዎችን ታዝቦ ገጣሚ ዳዊት ጸጋዬ አርነት የወጡ ሐሳቦች በሚል የግጥም መድብሉ ውስጥ ካሰፈራቸው ግጥሞች መካከል የአገር ያለህ የምትለዋን ተገባብዘን እንሰነባበት። የአገር ያለህ አገሬን እላለሁ፣ እምባን አፈሳለሁ፣ መድኃኒቷ እስኪገኝ ጮኬ አለቅሳለሁ እያለ ቢያወራም ልቡ ግን የሚለው ከቶም ከኔ በቀር መድኃኒት አይኑር ነው። ታዲያ ከሌላ ስፍራ መዳን ሲሆንላት አዘነ፣ ተቆጣ፣ ወዲያው ተለውጦ መርዝ ሆኖባት መጣ። እንዲህ መርዝ ከመሆን ያውጣን።